አመሻችሁ እንዴት አረፈዳችሁ እንዴት ቆያችሁ ላለው እንደተለመደው በልዩ ዝግጅት መጥቻለሁ የዛሬ ልዩ ዝግጅቴን ትኩረት የሚያደርገው እንግዲህ ትላንትናና ዛሬ በማህበራዊ ሚዲያ ላይ በስፋት እየተንቀሳቀሰ የሚገኘው አንዲት የደምቢዶሎ ዩኒቨርሲቲ ተማሪ ነበረችና ለአለፉት 1 ዓመት ከ6 ወር ገደማ ታፍና በነበረችበት ሁኔታ የኢቢኤስ ቴሌቪዥን ቆይታ አድርጎላት ነበረ ያለችበት ሁኔታ የነበረችበትን ገጽታ በአጠቃላይ ጥያቄ አቅርቦ ነበር ከዚህ ጋር ተያይዞ ብዙ ጥያቄዎች እየመጡ ነው ቪዲዮውም ከዩቲዩብ ቻናል ላይ እንዲነሳ ተደርጓል ከዚህ ጋር በተያያዘ እስክንድር ነጋ መስመር ላይ ይገኛል ከሱ ጋር አጭር ቆይታ አደርጋለሁ አብራችሁ እንደምትሆኑ ተስፋ አደርጋለሁ ለሌሎችን ደርስ እንደተለመደው ሼር ላይክ አድርጉ ሪፖስት ማድርጉ በትዊተር ላይ ያላችሁ ያን ስታደርጉ ሌሎች ጋር መድረስ ይችላል በቅድሚያ እስክንድር እንደምን አለ እንዴት ቆየ እንዴት ከረምክ ጤና ይስጥልኝ ጋዜጠኛ ብሩክ እግዚአብሔር ይመስገን በጣም ሰላም ነኝ አንተም አድማጮችም እንደዚሁ ሰላም እንደሆናችሁ እገምታለሁ በጣም ሰላም ነን እግዚአብሔር ይመስገን እስክንድር እንደው ቀደም ብዬ ያነሳሁትን ሐሳብ ነው ካንተ ጋር ቆይታ ላደርግበት የፈለኩት በተለይ የአማራ ተወላጆች በደምቢዶሎ ዩኒቨርሲቲ ከታገቱና ከተጠለፉ በኋላ በርካታ ነገሮች ሲነሱ ነበር በህይወት የሉም የሚልም ነገር ተነስቷል መንግስትም አስመልሻቸዋለሁ ሲልም እንደነበረ ሲዋሽ እንደነበረ በተለይ ደግሞ በአማራ ተወላጆች ሲዋሽ እንደነበረ የሚታወስ ነው አሁን ደግሞ ኢቢኤስ አንዲት ልጅ ከተጠለፉት መካከል ይዘው ቀርቦ ነበርና የዚች ልጅ ሁኔታ ህብረተሰቡን ያነጋገረ ባለበት ቪዲዮ እንዲነሳ ተደርጓል ነው ወደ ቪዲዮ መጣለው ግን ከዛ በፊት እንደው አጠቃላይ የልጅቷን ስሜት እንዴት ተጋራኸው በተለይ በአማራ ህዝብ ላይ እየደረሰ ያለው ነገር ታቀዋለህ ለዛም ነው ጫካ ወረድከውና የተወሰነ ነገር በትል ደስ ይለኛል መንደርደሪያ እንዲሆነን ይሄንን ጉዳይ እንግዲህ አዲስ አይደለም እርግጥ ልጅቷ ወደ መድረክ ወጣ እውነታውን መግለጿ እንደ አዲስ የቀሰቀሰው ቢሆንም የቆየ ጉዳይ ነው ደምቢዶሎ ዩኒቨርሲቲ የነበሩት ተማሪዎች ከመንገድ ላይ ታፍነው የጠፉበት ሁኔታ ሁላችንም እናስታውሰው ነው እንደዚህ አይነት ድርጊቶች ናቸው እንግዲህ አማራን ህዝብ አሁን ወዳለበት ደረጃ ወደ ትጥቅ ትግሉ ያስገቡት ማለት ነው እና ያንን ነው የምናደርገው ትግል ፍትሃዊ መሆኑን ፍትሃዊ ጥያቄ ያለው መሆኑን አንድ ማሳያ ነው ትልቁ ሊሰመርበት የሚገባው ይሄ ነው ከዚህም ባሻገር ማንም ሰው ልብ ሊለው የሚገባው ጉዳይ እንደዚህ አይነት ድርጊቶች የሚፈጸሙት ከመንግስት መዋቅር ውጭ በሆኑ አማጽያን ብቻ ሳይሆን እነዚህ አማጽያንና ያው አማጽያን የሚለውን በትምህርት ጥቅስ እናድርገውና ከመንግስት መዋቅር ከመንግስት አካላት ጋር ተባብረው ተቀናጅተው ይሄን እየፈጸሙ ያሉት ይሄንን አሁን ያለንበትን ጦርነት የለኮሰውም ይህ እውነታን አማጽያን ብቻ የሚፈጽሙት ነገር ቢሆን የህግ በላይነት ጥያቄ ነው መንግስት ሊያስከብረው የሚገባ የህግ በላይነት ጥያቄ ነው ግን የመንግስት አካላት መንግስት መዋቅር እንደ መዋቅር ማለት ነው እንደ መንግስት በተለይ በክልል መንግስት ደረጃ በዚህ ጉዳይ ውስጥ የተሳተፉበት ስለሆነ ያው የግድ የአማራ ህዝብ ራሱን ለመከላከል ወደ ትጥቅ ትግል ውስጥ ለመግባት ተገዷል ማለት ነው ይሄ እንግዲህ አንድ የመንግስትም እጅ እንዳለበት ምን ማስረጃ አለ ለሚባለው ዛሬ ራሱ የተፈጸመው ነገር አንድ ማሳያ የአካባቢያዊ ማስረጃ የሚባል ነገር አለ ሰብስታንሻል ፈረጆቹ ማለት ነው ይሄ ማለት በቀጥታ በድምጽ ላይ ሆን ይችላል በጽሁፍ ላይ ሆን ይችላል ሆኖም ግን አካባቢያዊ በድርጊቶች የሚገለጽ ማስረጃ አለና ከዚህ አኳያ ዛሬ የተፈጸመው ይሄ ነገር ልጅቷ የሰጠችው ቃለ ምልልስ በማህበራዊ ሚዲያ ላይ ነበረ በኢቢኤስ ላይ ተለጥፎ ነበረ እንዲነሳ ነው የተደረገው የተነሳው ህዝባዊ ቁጣ የተነሳው ህዝባዊ ምላሽ እንዳዩ እንዲነሳ ተደርጓል ስለዚህ እንዲሸፋፈን ነው የተደረገው ማለት ነው እንደዚህ አይነት ድርጊት ደግሞ ኢቢኤስ ወይም በግለሰቦች ደረግ የሚችል አይደለም አንድ ትልቅ ኃይል መንግስታዊ ኃይል ለጽሞ የሚችለው ነገር ብቻ ነው ቀጥታ የመንግስት መዋቅር መንግስታዊ እጅ እንዳለበት ያሳያልና ኢትዮጵያ ውስጥ ያለው ችግር ያው የመንግስት ተሳትፎ መሆኑ ታያለ ማለት ነው ብሩክ በተለይ ደግሞ ከኢቢኤስ ጋር ተያያዘ እንግዲህ መጀመሪያም ይሄን ፕሮግራም እንዲሰራ ሲደረግ በመንግስት ሳይፈቀድለት አይደለም የሚሉ ሐሳቦች እየተንሸራሸሩ ነው እንዲህ ስሜት ኮርኳሪ መሆኑ በራሱ ደግሞ እንደገና እንዲነሳ ያደረገው በመንግስት ትዕዛዝ ነው የሚል ነገር አለ ከዚህ አንፃር ይሄ ነገር ወዴት አቅጣጫ ያመራል እንደው ቀደም ብለ ተጠቆም ለማድረግ ሞክራል እንደው በሰፊው እንድትሄድበት ፈልጌ ነው ቅድም እንዳልኩት ለጦርነቱ መነሻ የሆነው በአማራ ህዝብ ላይ እየተፈጸመ ያለው የብሔር ጥቃት በአማጽያን ወይም መንግስታዊ ባልሆኑ ታጣቂዎች ብቻ የሚፈጸም ሳይሆን የመንግስትን ድርሻ ያለበት መሆኑ
መንግስታዊ ጥቃት መሆኑ ነው። ጄኖሳይድ ዘር ማጥፋት የምንለው በነገራችን ላይ መንግስታዊ ባልሆኑ አካላት የሚፈጸም አይደለም። መንግስታዊ ባልሆኑ አካላት ሲፈጸም ብሔር ተኮር ጥቃት ነው የምንለው። መንግስት ሲደመርበት መንግስት ሲደረብበት ይሄ ብሔር ተኮር ጥቃት ወደ ጄኖሳይድ ደረጃ የምናሳድገው ማለት ነው። እንግዲህ ምን ማለት ነው? የተለያዩ አማጽያን አሉ ኢትዮጵያ ውስጥም ከኢትዮጵያ ውጭም ብሔር ተኮር ጥቃት የሚያደርጉ እነዚህ የሚፈጽሙ ጥቃት በጣም ከፍተኛ የሆነ ጉዳት ሊያደርስ እንደሚችል ይታወቃል። ግን አገላለጽ ደረጃ ኤትኒክ ክሊንሲንግ የብሔር ማጽዳት የሚባል ደረጃ ድረስ የሚሄድ ነው። ሌላኛው ከዚህ ከፍ ያለው ደረጃ ጄኖሳይድ የምንለው ነው፣ የዘር ማጥፋት የምንለው ነው። ይሄ በመንግስት ደረጃ የመንግስት አቅም ሲታከልበት ነው እዛ ደረጃ የሚደርሰው እና የመንግስት ሚና በቀላሉ የሚታይ አይደለም እና አሁን የአማራ ህዝብ ያነሳው የዘር ማጥፋት ጥያቄ የመንግስት ሚና የሚመለከት መሆኑ ግልጽ መሆን አለበት እና አሁንም ልድገበውና ቅድም ያልኩትን ይሄንን ቪዲዮ ማን ነው ማስነሳት የሚችለው? ከተነሳው ህዝባዊ ምላሽ ተነስቶ ከተነሳው ህዝባዊ ቁጣ ተነስቶ ማን ነው ሊያስነሳ የሚችለው? ማን ነው ያንን ተጽዕኖ ኢቢኤስ ላይ ሊያሳድር የሚችል ጥያቄ ለሚለው ጥያቄ መልሱ ግልጽ ነው። መንግስት ብቻ ነው እንደዚህ አይነት ተጽዕኖ ማድረግ የሚችለው ማለት ነው እና ከዚህ ተነስተን ኢትዮጵያ ውስጥ ያለው ችግር መንግስታዊ እንደሆነ ግልጽ መሆን አለበት። ለዚህ ነው ለትጥቅ ትግሉ ለህልውና ትግሉ አማራጭ የለም የምንለው። ለዚህ ነው በሰላማዊ ትግል ብቻ ሊፈታ አይችልም የምንለው። ይሄ የዲሞክራሲ ጥያቄ አይደለም፣ ከዲሞክራሲ ጥያቄ በላይ ነው። የአንድ ህዝብ እንደ ህዝብ የመኖር ጥያቄ እና በዚህ ደረጃ ጉዳዮች መታየት አለባቸው ለማለት ነው። ከዚሁ ጋር ማስገንዘብ የምፈልገው ምንድን ነው? ለዚህም ቃለ ምልልስ ዋና ምክንያት የሆነኝ የዓለም አቀፉ ማህበረሰብ ሚና እዚህ ላይ ወሳኝ ነው። አሁን በግልጽ ይችልሽ ተናግራለች። ተሸፋፍኖ ተደብቆ እንዲቆይ የተፈለገ ነገር ነበር። ከዚህ በፊትም እናስታውሳለን። መንግስት ይሄንን ጉዳይ የመንግስት አካላት ጣልቃ እየገቡ ጭራሽ ተማሪዎች አልታፈኑም እስከ ማለት ድረስ ሄደው ነበር እና ከመጀመሪያው አንስተው ሲሸፋፍኑት የቆዩት ጉዳይ ነው። አሁን እንደገና እንደ አዲስ ተቀስቅሷል። ይህ መንግስታዊ ጥረት፣ ይህ መንግስታዊ መሸፋፈን ዘመቻ እንደ አዲስ ተቀስቅሷል። እስካሁን ድረስ የዓለም አቀፉ ሚና አልነበረም። አሁን የዓለም አቀፉ ሚና መኖር አለበት። ልጅ ጣልቃ ገብቶ መታደግ አለባቸው። እንግዲህ የዓለም አቀፉ ማህበረሰብ ስንል አንድ የሰብአዊ መብት ተቋማት አሉ እና አምነስቲ ኢንተርናሽናል እና ሂውማን ራይትስ ዋች አሉ፣ ብዙ አሉ። እነሱ አሁን ድምጻቸውን ማሰማት አለባቸው። ሌላ ሁለተኛ ዓለም አቀፍ ማህበረሰብ በምንልበት ጊዜ መንግስታትን በተለይ ለጋሽ ሀገራት የሚባሉ አሉ በኢትዮጵያ ጉዳይ ላይ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ጉዳይ በቅርብ የሚከታተሉ ማለት ነው። ለሀገሪቱ መንግስት ድጋፍ የሚሰጡት ገንዘብ ድጋፍ የሚሰጡት መንግስት ምን እንደሚያደርግ የመከታተል ኃላፊነት ስላለባቸው ማለት ነው እና ከዚህ አኳያ ለጋሽ ሀገራት የተለየ ሚና አላቸው። በሶስተኛ ደረጃ ዓለም አቀፉ ማህበረሰብ ስንል ደግሞ ሞልቲላተራል ኦርጋናይዜሽን ብንላቸው ለምሳሌ የተባበሩት መንግስታት እንደ አፍሪካ ህብረት የመሳሰሉ ተቋማት አሉ። እነዚህም የሰብአዊ መብት ሁኔታዎችን የሚያደርግ አካላት አላቸው። እነሱም በዚህ ጉዳይ ውስጥ ጣልቃ መግባት ይገባቸዋል። በተለይ ደግሞ የተባበሩት መንግስታት ከዚህ በፊት እኔ ራሴ ሄጄ በሩን ያንኳኳሁት በተባበሩት መንግስታት ድርጅት ስር የጄኖሳይድ ዋች አለ። ጄኖሳይድን ጉዳይ የሚከታተል ቢሮ አለ፣ ክፍል አካል አለ። የአካል የተቋቋመው በሩዋንዳ ውስጥ ከተፈጸመው የዘር ማጥፋት ወንጀል ጋር በተያያዘ በቱትሲ ላይ ከተፈጸመው ጄኖሳይድ ጋር በተያያዘ ከዛ በኋላ ማንኛቸውም የዘር ማጥፋት አደጋ የተጃበበበት ህዝብ መጥቶ በርን አንኳኳ የሚል ጥሪ አቅርቧል የተባበሩት መንግስታት። በዚህ መሰረት የአማራ ህዝብ ሄዶ በሩን አንኳኩቷል። በተወሰነ ደረጃም ከዚህ በፊት ምላሽ ሰጥተዋል። ከዛ በኋላ አሁን ድምጻቸው ጠፍቷል። አሁን ያንን ተፈጸመ ያለውን የዘር ጥቃት መንግስታዊ የሆነ የዘር ጥቃት የሚያመላክት ማስረጃ በቀጥታ የሆነ ማስረጃ በዚች ሴት ልጅ በኩል የተገኘ በመሆኑ እነሱም በዚህ ጉዳይ ላይ ጣልቃ መግባት አለባቸው ላሉ በተቻለ መጠን ይህንን ቃለ ምልልስ የሚያዳምጡ ኢትዮጵያውያን አሁን የዘረዘርኳቸውን የሶስት የዓለም አቀፍ ማህበረሰብ አካላት በር ያንኳኩ ለማለት ፈልጋለሁ። ይሄ ነው ዋናው በዚህ ቃለ ምልልስ ማስተላለፍ እንፈልገው መልእክት ይሄ ነው። የዓለም አቀፉ ማህበረሰብን በር የምናንኳኳበት ጊዜ ነው። ከዛ ውጭ ያለው እዚህ ሀገር ውስጥ በተግባር መሬት ላይ እየታገል እንዳለ ነው። ጦርነት አለ። ያንን ይሄ አሁን በዚህ በመንግስት ደረጃ የሚፈጸመውን እየተካሄደ ያለው የዘር ማጥፋት ጦርነት በተግባር እየተከላከልን ነው። እሱን አጠናክረን እንቀጥላለን።
ለማለት ነው። ብሩክ እንደው እስክንድር አንድ ነገሮች እንግዲህ ማህበራዊ ሚዲያውን ዛሬ ስጎበኝ ነው የዋልኩትና የታዘብኩትን ነገር ላንሳና እሱ ላይ አስተያየት ቢሰጥበት ደስ ይለኛል። አንደኛ ከልጅቷ ጋር በተገናኘ የደምቢዶሎ ዩኒቨርሲቲ ተማሪ መሆኗ ምን ማረጋገጫ አለ የሚል ነገር እየተነሳና ውይይት ተደረገበት ነው የሚገኘው። ውሸት ነው ለማሰኘት ልጅቷን ዝም ብለው ከሜዳ ላይ አንስተው ድራማ ነው ያሰሯት ለማሰኘት ጋዜጠኞቹን የማስፈራራት እንደውም አንዳንድ ጋዜጠኞች ከታስረዋል የሚልም ነገር እየተለቀቀ ነው ያለው። መንግስት ከዛ አንፃር ቪዲዮም እንዲነሳ የተደረገው ነገሩ የሐሰት ነው ለማሰኘትና ህብረተሰቡን ስላስቆጣ ህብረተሰቡን ስላናገረ እንዲህ አይነት እንቅስቃሴ እየተደረገ ነው ያለው። ይሄንንስ እንደ ህብረተሰቡ እንግዲህ ወዲያውኑ ቪዲዮውን አውርዶ ትክክል ቪዲዮ ወርዷል፣ ነገር ግን ይሄው በሚዲያ ላይ ብለው በፌስቡክ ላይ በተለያየ ቦታ ላይ ያስቀመጡት ነው የሚገኘው። እውነታውን ይታወቃል። የደምቢዶሎ ዩኒቨርሲቲ ተማሪዎች ታግተው እንደነበርና የት ደብዛቸው እንደጠፋ ይታወቃል። ሲዋሽ እንደነበረ ይታወቃል። አሁን በቅርቡ እንኳን ብርሃኑ ጁላ ሲዋሽ እንደነበረ የሚታወቅ ነው። ከዚህ አንፃር ማህበረሰቡ እንዴት ነው ይሄን ነገር መከታተል ያለበት? ውሸት ለማሰኘት ልጅቷን ለመሰወር ሁሉ ይቻላል፣ ምክንያቱም ተቆጣጣሪ የሌለው ስርዓት ስለሆነ። ስለዚህ ምንድነው መደረግ ማህበረሰቡ ለዓለም አቀፍ ማህበረሰብ እንደማስተዋወቅ ሁሉ ምንድነው መደረግ ያለበት? ሁቶችን ማለት ነው ሌላውንም መብላቱ አይቀርም እና ይሄ በአጠቃላይ ጥቃቱ የተማከለው በአማራም ላይ ቢሆን የተለኮሰው እሳት ግን መላ ኢትዮጵያን የሚበላ ነው፣ የሚለበልብ ነው፣ የሚበላ ነው፣ የሚያጠፋ ነው እና ከዚህ አኳያም እዚህ መሬት ላይ የተደረገ ያለው ትግል መላ ኢትዮጵያውያን መደገፍ ይገባቸዋል። ድጋፍ እንዳልኩት በቀጥታ በተለያየ አይነት ይገለጻል። የፖለቲካ ድጋፍ አለ፣ የሞራል ድጋፍ አለ፣ የዲፕሎማሲ ድጋፍ አለ፣ የፋይናንስ ድጋፍ አለ ወዘተ እንዳለበት ሰው እንዳለበት ሁኔታና በሚችለው መንገድ መደገፍ ይገባዋል። ስለዚህ ከዚህች ልጅ ጎን መቆም ማለት መሬት ላይ ያለውን ትግል በተግባር መደገፍ ማለት ነው። በዳያስፖራ በውጭ ከኢትዮጵያ ውጭ ያለው ማህበረሰብም እንደዛ መላ ኢትዮጵያውያን አማራም ቀሪውም ኢትዮጵያውያን በዚህ ልክ ትግሉን በተግባር መደገፍ ይጠበቅባቸዋል። ከዛ ባሻገር በተለይ ውጭ ያሉ ወገኖቻችን ልዩ ኃላፊነት አለባቸው። ቅድም እንዳልኩት የዓለም አቀፉ ማህበረሰብን በር የምናንኳኳበት ጊዜ አሁን ነው። ሄደንት ማለት አለብን እና ይሄ አሁን ለመሸፋፈን የሚደረገው ጥረት ውሸት ነው ተብሎ ብዙ ነገር መባሉ አይቀርም። በነገራችን ላይ ብዙ ነገር ይመጣል ለማስተባበል ማለት ነው። ይሄ የተለመደ ነው በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች ብዙ ምሳሌዎች እንደዚህ አይነት ምሳሌዎች ስላሉ ማለት ነው። የልጅቷን ማንነት ማንቋሸሽ፣ የሚዲያውን ተአማኒነት ጥያቄ ውስጥ ማስገባት ወዘተ ብዙ ነገሮች ይደረጋሉ። ስለዚህ በዚህ አይግረምን እንዳንሳሳት ዓለም አቀፉ ማህበረሰብ ይሄን ያውቀዋል። በነገራችን ላይ የሚያውቀው ስለሆነ አንድ ጊዜ ወደ ማስተባበል ከተገባ ያንን ለማስተባበል ብዙ ነገሮች እንደሚደረግ ስለሚገባ ልጅቷንም አምጥተው እኮ ሊያናግሯት ይችላሉ። አስገድደው ደርስ ይችላል፣ እስከዛ ሊደርስ ይችላል እሷ። ስለዚህ ይሄንን ግምት ውስጥ ማስገባት ያስፈልጋል። ዞሮ ይሄንን ነገር መጀመሪያውኑ እንደዚህ አይነት ፕሮግራም በደንብ ማጣራት ሳይደረግበት እርግጠኛ ሳይሆኑ እንደዚህ አይነት ፕሮግራም እንደማይሰራ በተለይ ኢቢኤስን እናውቃለን። ኢቢኤስ የትግል ሚዲያ አይደለም። ስለዚህ ሆን ብሎ ይሄንን እንደዚህ አይነት ዜና ሊሰራ የሚችልበት ሁኔታ አለ። ስለዚህ ይሄ ዜና ውሸት ነው የሚለው አካሄድ በአገዛዙ በኩል መያዣና መጨበጫውን እንዳጣ ከማሳየት ባሻገር ተአማኝነት ሊኖረው አይችልም ለማለት ነው። ለማንኛቸውም ዞሮ ይሄ ነገር እንደዚህ አይነት ጉዳዮችን የሚያጣሩ ባለሙያዎች አሉ፣ ዓለም አቀፍ ባለሙያዎች አሉ። በዚህ የተካኑ ማለት ነው ውሸትን ፈልፍለው ማውጣት የሚችሉና በቀላሉ ሊደርሱበት የሚችሉ ሙያዎች አሉ። በሰብአዊ መብት ተቋማት ውስጥ ያሉ የሰብአዊ መብት ሰራተኞች ማለት ነው። እነሱ ይፈቱታል እኮ ምን ችግር አለ? እውነት ነው የምትናገረው ውሸት ነው የምትናገረው ተብሎ ክርክር የሚነሳ ከሆነ በዛ ደረጃ እንደው እንየው ከተባለ ይችን ልጅ ለባለሙያዎች አሳልፈው ባለሙያዎቹ ጋር ማገናኘት ነው። ዓለም አቀፍ ደረጃ ያላቸው ዓለም አቀፍ ሙያ ያላቸው በዓለም አቀፍ ተቋማት ውስጥ የሚሰሩ በዘርፎ የሰለጠኑ በሙያ የሰለጠኑ ባለሙያዎች አሉ። እነሱ አግኝተው እነሱ ቃለ መጠየቅ ያደርጉላታል። እውነታውን እነሱ ይደርሱበታል። ሆኖም ግን አሁንም ይሄንን በምልበት ጊዜ ለእኔ ምንም ለእንደዚህ አይነት ሰው ይሄ እውነት መሆኑ ምንም ጥርጥር ውስጥ የሚገባ አይደለም። እንደው የሚጠራጠሩ ሰዎች ካሉ ማለት ነው የሚጠራጠሩ ሰዎች ካሉ ይሄ ነገር እውነት ነው ብለው እንደው ሌላ የሶስተኛ ወገን ምስክርነት የሚፈልጉ ካለ ችግር የለውም። በዛም ሂደት ውስጥ ማለፍ አለበት። ይቺ ልጅ ሚዲያ ላይ ቀርባ ቃለ ምልልስ ሰጥታለች። ግን ደግሞ ባለሙያዎች ደግሞ በዚህ በዘርፉ ያሉት ይሄ የሰብአዊ መብት ጉዳይ ውስጥ የሰለጠኑ ባለሙያዎች አሉ። በዛ እነሱን ጋር ቀርባ ቃሏን መስጠት አለበት እና ጥበቃ ያስፈልጋታል፣ ክትትል ያስፈልጋታል። ይቺ ልጅ እንደሰማናት ከሆነ መንገድ ላይ እስከ መውደቅ የደረሰች ልጅ ነች።
ይሄ የፋይናንስ ድጋፍ ያስፈልጋታል። ችልኝ መንገድ ላይ ወድቃ ተመልካች ያጣች መሆን የለባትም። ይሄን ተጠብቀው ነው ከዛ በኋላ ለደህንነቷ ድጋፍ ያስፈልጋታል። ይሄ ደግሞ እንዳልኩት አሁን ያለችው አዲስ አበባ ስለሆነ ያለው ከተማ ውስጥ ስለሆነ በአገዛዙ መዳፍ ውስጥ ያለች ስለሆነ በዛ አውድ ውስጥ ደግሞ ሰብአዊ መብቶች የተከበሩበት የዲሞክራሲ መብቶች የተከበሩበት አውድ ስላልሆነ በሀገር ውስጥ ባሉ ተቋማት ጥበቃ ሊደረግላት አይችልም። ጥበቃ ሊያደርጉላት የሚችሉት እነዚህ ቅድም እንዳልኩት የዓለም አቀፉ ማህበረሰብ አባላት ናቸው። አንድም ከሞራልም ከዲፕሎማሲም ከፖለቲካም አኳያ አንድም መንግስትን በከፍተኛ ሁኔታ እየደጎሙት ስለሆነ መንግስት ወዶም ሆኖ ተገዶ ያዳምጣቸዋል። ይሄንን ተሰሚነታቸውን እንደዚህ አይነት ጉዳይ ፈጥኖ መድረስ አለባቸው ብዬ አስባለሁ። በጣም ጥሩ ነገሮችን አንስተህልኛል። የፈለኩትም ይሄን ነው። ማህበረሰቡ ማድረግ የሚገባውን ነገር በተለይ እሷን የመጠበቁን ነገር በጣም ተግቶ ሊሰራበት ይገባል። እንዳልከው በአገዛዙ እጅ ነው ያለችው። እሷን ሐሳቧን ሁሉ ማስቀየር ይቻላል። አይ የተናገረችው ውሸት ነው ጥቅም ለማግኘት ነው እንድትሉ ሁሉ ማስደረግ ስለሚቻል ህብረተሰቡ እውነታውን እንዳይሸፋፈን የቻለውን ያክል እንዲያደርግ ማድረግ አለበት ያልከውን ገዛለው። እንደው ምናልባት እስክንድር እዚሁ ካገኘው ዘንዳ በተለይ ሰሞኑን ሌላ አፈና እንደዚሁ ተጠናክሮ የቀጠለበት ሁኔታ ታዝበናልና ከዚህ ጋር በተያያዘም የተወሰነ ሐሳብ ብትሰጠኝ ደስ ይለኛል። እንግዲህ የሚታፈኑትን መታወቂያ ተይዞ መታወቂያ እየታየ በጣም ተቆራርጠሃልና አብዛኛው ነገር አልተሰማኝም። በጣም ጥሩ ጥያቄ ምንድነው? አፈናው አሁንም ቀጥሏል። ከሰሞኑም እየሰማን ነው። በስፋት አፈና እየተካሄደ ነውና ይሄ አፈና የሚካሄደው ደግሞ መታወቂያ እየታየ መሆኑ ነው እና ከዚህ ጋርም የተያዘ ነገር እንደው ሐሳብን ብሰጥ ደስ ይለኛል ብዬ ነው። ትክክል ነው። ባለፈው ሳምንት ብቻ ይሄንን ጉዳይ ድርጅታችን በየዕለቱ ነው የሚከታተለው። ከ160 ማያንሱ ዜጎች ናቸው፣ አማሮች ናቸው ተመርጠው የታገቱት እዚህ በሸዋ ውስጥ ብቻ ማለት ነው እና በእያንዳንዱ ታጋች ላይ በነገራችን ላይ እስከ 1.5 ሚሊዮን ብር ነው እየተጠየቀ የሚገኘው። ይህም እንደዚሁ ቅድም ጠቆም ላደርግ እንደሞከርኩት ዝም ብሎ አማጽያን በሚባሉ ብቻ ቢደረግ አይደለም። በመንግስት መዋቅር ውስጥ ባሉ ሰዎች ድጋፍ የሚደረግ መሆኑ ግልጽ መሆን አለበትና አፈናው፣ እንግልቱ፣ ብሔር ለይቶ ማጥቃቱ እንደቀጠለ ነው። በእነዚህ ቦታዎች ላይ በነገራችን ላይ ሰዎች ሲያዙ መታወቂያቸው እየተለየ ነው የሚታገቱት ማለት ነው። በተለይ የአማራ ብሔር ያክት ነገር ካለ መታወቂያ ላይ ነው ትኩረት የሚደረገው እና አፈናው ቀጥሏል። እርግጥ ይሄንን አፈና፣ ይሄንን ግድያ፣ ይሄንን ጦርነት በተወሰነም ደረጃ ቢሆን አሁን ህዝባዊ ትግሉ የፋኖ ትግል ትንሽ ጋፕ ያደረገው ቢመስልም የተዳፈነ ሰዓት ነው። በማንኛቸውም ሰዓት ላይ ዳግም ከስር መሰረቱ ካልተነቀለ በስተቀር ከስር መሰረቱ ካልተፈታ በስተቀር የተዳፈነ ሰዓት መልሶ ቦግ ብሎ ብዙ ጥፋት ሊያደርስ እንደሚችል ጥርጥር የለውም እና ዞሮ ምንድነው የሚያመለክተው ትግላችን ገና ብዙ መንገድ መሄድ እንዳለበት እስከ ዳር ድረስ ግቡን እስኪመታ ድረስ ጽናት እንደሚያስፈልግ፣ አንድነት እንደሚያስፈልግ ከምንም ነገር በላይ ደግሞ እዚህ በምናደርገው ትግል ውስጥ የፋኖ አንድነት የአማራ ብቻ ሳይሆን ደግሞ የኢትዮጵያውያን ህዝባዊ አንድነት ወሳኝ መሆኑን የሚያመላክት ነው ብዬ ነው የማስበው። ለምን ቅድም እንዳልኩት ይሄ ነገር አሁን አማራ ላይ ያነጣጠረ ቢሆንም ሌሎች ብሔረሰቦችንም ሌሎች ኢትዮጵያውያንም መንካቱ አይቀርም። በአማራ ላይ ስለተነሳ ያው አማራ ተኮር ትግል እየተደረገ ነው እንጂ ይሄ ነገር አማራን ሳይነካ አፋር ላይ ብቻ ወይም ሶማሌ ላይ ወይም ኦሮሞ ላይ ወይም ትግራይ ላይ ማንኛቸውም ወይም ደቡብ ላይ ያንን ብቻ አማክሎ የተነሳ ቢሆንም ዞሮ ሌላውን መንካት አይቀርም ነበር። ዞሮ መጥቶ አማራን መንካት አይቀርም ነበር እና በአንድ ህዝብ ላይ የተነሳ የዘር ማጥፋት ጦርነት፣ በአንድ ህዝብ ላይ የተነሳ ብሔር ተኮር ጥቃት በሁሉም
ህዝብ ላይ የተሰነዘረ ጥቃት መሆኑ ግልጽ መሆን አለበት ለማለት ነው። ለተነሳንበት ዓላማ ፍትሃዊነት ከዚህ በላይ ማስረጃ ሊኖር አይችልም። ፍትሃዊም ስለሆነ ብሩክ ፍትሃዊም ስለሆነ ያነሳነው ትግል ያነሳነው ጥያቄ ፍትሃዊም ስለሆነ በድል እንደሚጠናቀቁም ደግሞ ምንም ጥርጥር የለውም። በጣም አመሰግናለሁ እስክንድር። ጥያቄዎች እነኚህ ናቸው። እንደው ጥያቄዎች አሉ ሐሳብን እንድሰጥ ነው የፈለኩት። ምናልባት ቀረ የምትለው ነገር ካለ ከዚህ አንፃር እድሉን ሰጣለሁ። አለዛ በእኔ በኩል ግን ጨርሻለሁ። ቀረ ልል የሚችለው ነገር ለእህታችን ነው። ለደረሰባት እንግልት በድርጅቱም በራሴም ስም በጣም እንድትጽናና ፈጣሪ ከጎኗ እንዲሆን መመኘት እንፈልጋለን። አይዞሽ፣ የመከራ ዘመንሽ አልፏል። ከዚህ በኋላ ያለው ነገር ጥሩ ነገር ይጠብቅሻል። ህዝብ ከጎንሽ ነው። ህዝብ ከጎንሽ አለይም። በህዝብ በምልበት ጊዜ በኢትዮጵያ ደረጃ ብቻ ሳይሆን ዓለም አቀፉ ማህበረሰብ ራሱ ከጎንሽ እንደሆነ ማወቅ አለብሽ። ድምፅሽ ተሰምቷል፣ ፈጣሪ ሰምቷል። በፈጣሪ በኩል ደግሞ አሁን ያው በኢትዮጵያ ብቻ ሳይሆን በዓለም ደረጃ ተሰምቶልሻል። መጨረሻ ላይ ፍትህ ታገኛለሽ። ይሄንን መቼም እንዳትጠራጠሪ። አንቺ ብቻ ሳትሆኚ ከአንቺ ጋር ዋጋ የከፈሉት እንደዚሁ ፍትህ መጨረሻ ላይ ማግኘታቸው አይቀርም። እስከዛው ድረስ ፈጣሪ ከአንቺ ጋር ይሁን ለማለት እወዳለሁ። አመሰግናለሁ ብሩክ። እስክንድር ከልብ አመሰግናለሁ። እግዚአብሔር